ይሄ ሀገር አይደለም እንዴ? ዳጊ ቤተሰብ እኮ እዚህ ነው ያለው። ከዚህ በኋላ እዚህ መቆየቴ ምናልባት ለሌሎች አደጋ ሊሆን ይችላል። አሁንም ስለ ኑሐሚን ነው? ናው እባክህ ጨዋታችንን እንቀይረው። እሺ፣ ግን ይሄ ከዚህ መሄድ የምትለው ሀሳብ ምን ማለት ነው? እባክህ ተወው። እሺ፣ አየሩ ይበርዳል። እባክህ እንግባ። ገንዬ መቼም እኔን ለማጽናናት ብለሽ ነው አይደል እንደዚህ አይነት ጨዋታ የምትጫወችው? ዝንዬ አታሷሽኝና እኔ አቶ ለይኩንን አሁንም ቢሆን በእንደዚህ አይነት ሁኔታ መጠርጠር በጣም ይከብደኛል። እኔም እኮ በምንም አልጠረጠርኩትም፣ ግን ያው ያለው ነገር ትንሽ ግራ ያጋባል። ዝንዬ ቅናቱ እኮ ነው እንደዚህ እያደረገሽ ያለው። ግን ታድለሽ። ግን ለምን እንደዚህ ያልሽ? ሰው እኮ በሚወደው ሰው ነው እንደዚህ የሚቀናው። ምን አለ ተሴ እንደዚህ ቢቀና። ወዴት ነው ገንዬ? አይደለም ወንድ ማየት ብጠቅሰው እንኳን ምን ነው ገንዬ አይንሽን አመመሽ ልም እንደምታጨናቡ ሲው ብሎኝ ቁጭ ነው የሚለው። አንቺ ባትኖሪልኝ ኖሮ ማን ሀዘኔን ያስረሳኝ ነበር? የኤሚን ህመም ሁሉ እኮ ነው ያስረሳሽ። ዝንዬ ስለ ኤሚ እንኳን ብዙ አታስቢ፣ ድና ትመጣለች። የዚህ ቤተሰብ ደስታ ገና ነው። አላሽም ግን የእውነት ይሄ ኤሚ ነገር በጣም አስጨንቆኛል። ያው ምንም ቢሆን ከባድ ሕክምና አይደል የምታደርገው? የአንቺ መታመም እኮ እኔም በጣም ገብቶኛል። መጀመሪያ ላይ መታመምሽ ስሰማ በጣም ተረብሼ ነበር። ፈጣሪ ለምንድን ነው በእኔ የተጎዱ ሰዎች በእኔ የሚሰቃዩት ብዬ እሱን ራሱ አፍቅሼው ነበር። አይገርምም? ንግግር ሁላ ሳይቀር ተቀይሯል። ሌላ ኤርሚያስ እኮ ማውራን መሰለኝ። ይሄ ቃል አንቺ እንደማያረጋጋሽ ግን እባክሽ ከልብሽ ይቅር። እስካሁን ይቅርታ ከአንገት ነበር የመሰለ። ለይኩ ዳግምና ናሆም ከውጭ ምግብ ለማምጣት ወይም ደግሞ እየቀረውን ለማስተካከል አብረው በመውጣታቸው ብዙ ምቾት አልሰጠውም። እያየባቸው ያለው ነገር ዳግም የናሆምን ፍቅር እንዲያለቀቀው ስለያውቅና እንዲሁም ደግሞ ናሆም አሁን ላይ ሚስቱ ሊያረጋ ስለተዘጋጀ ውስጣቸው በጣም ፈርቷል። ወይዘሮ ዝናሽም ያለው ነገር በጣም አሰግቶኛል እያለች ነው። ኑሐሚን ግን በመሰብሰባቸውና ሁላቸውም በአንድ ላይ በማየቷ በጣም ደስተኛ ናት። የምትወደው ሰውን ጋር ልታገባና እንዲሁም አብራ ልቀጠል ሰውና ደስተኛ ነኝ ብላለች። አያታቸውም ከአብራ ተሰብስባ ጥሩ ጊዜ ስላሳለፈች እና ይህ ፕሮግራም አብረው ሊያሳልፉት በነበረው ሁኔታ ደስተኛ ነበሩ። ውስጣቸው ግን የሚያስጨንቀውና የሚያሰጋ ነገር አለ። እሱም የዳግም ናሆምን የኑሐሚንን የማፍቀርና አሁን ላይ ደግሞ ሰርጋቸው በመቅረቡ ምክንያት ሌላ ችግር ሊፈጠር ይችላል የሚል ፍራቻ አለ። ዳግም ግን ወንድሙንም መንካት ማንንም ሰው ማስቀየም አልፈለግም። ምርጫ ያደረገው ግን ቤቱን ለቆ ለመሄድና ከሁላቸው ማፍ ለመውጣት ለመራቅ እንዲሁም ሁልጊዜ አፈቅርሻለሁ ከምልና ከማያት ርቄ በሄድ ይሻለኛል እያለ ነው። ኤርሚም ከኤሚ ጋር በጣም እንዴት ተስማማና እንዴት ተዋደዱ እያየን ነው። በእርግጥ ኤርሚያስ ተድሮ ህይወቱ ተምሮ አሁን ላይ ለኤሚ ጥሩ ባል እንደሚሆናትና ታጋሽ ወይም ደግሞ ለሷ የሚያስብላት መሆኑን በተግባር እያሳያት ነው። የኑሐሚን አያት ግን ምንና ምን እንደሆኑ ያልገባት ነገር አለ። ኤሚ ለማሳወቅና ለማስተዋወቅ ብዙ ጥረት እያደረገች ነው። እንዲሁም በቅድሚያ እየተናገረች ያለችው ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ውድ ቤተሰቦች ለምታበረታቱኝ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኑሐሚን ድራማ በአለፈው ቪዲዮአችን ላይ እንዳየነው በጣም ጥሩ የሚባል ጊዜያቶችን አብረው ተሰባስበው እያሳለፉና እንዲሁም የኑሐሚንና የኑሐም ሰርግ በቅርብ እንደሚፈጸም እየተናገሩ ነበር። ዳግምም የሁላችሁም እንቅፋትና እንዲሁም ደግሞ የእናንተ ልብ ከኔ ጋር እንዳይንጠለጠል እኔም የማፈቅራትን ሰው ከምድር ካጠገባችሁ ብርቅና ወደ ነበርኩበት ቦታ ብመለስ ይሻለኛል የሚል ነበር። ይህንንም ማንንም ሰው ላለማስቀየምና ላለማስቆረጥ ዳግምና እንዲሁም
ናሆም ታይዘው ወደ ውጭ ወጥተዋል። እሱም የወጡበት ምክንያት ቢኖር የጎደለውን ከውጭ ለማምጣትና ጥሩ ጊዜያቶችን ለማሳለፍ የሚበላ የሚጠጣውንም ለማስተካከል ነበር። ዳግም ግን አሁን ላይ የፈለገው ከቤት ወጥቶ ለመሄድ ነው። ናሆም ወንድሜ ከጎን የሆነ ሰርጌን ቀን እንድትውል እፈልጋለሁ ቢለውም እንኳን ግን የኑሐሚን ፍቅር አፍቃሪ መሆኑን ሲያስብ ደግሞ በጣም ይጸጸትና እንደገና ይተዋል። የዳግም ምርጫ በእርግጥ ትክክል ቢሆን ባለበት ሰው ላይ መፍረድ እንደራስ ነውና ያስፈራል። የሚወዱትና የሚያፈቅሩትን ሰው ለመዳር ቁጭ ብሎ በጣም ከባድ ነው የሚሆነው። ስለዚህ ከቤት ወጥቶ መሄዱ ፍጹም አይደለም። ከቤቱ ነው የሚሆነውን ነገር እያየ በትዕግስትና እንዲሁም ደግሞ ሁሉን ነገር በመቻል ቢያሳልፈው ጥሩ ነው። የሚያፈቅራትን ሰው ተምድር አላይም ከማለት ወንድሜ ይከፋል የሚለውንም አስተያየት ቢደበልቅበት ጥሩ ነው። ሁላቸውም ግን እየሰጋና እየተጨነቀ ያለው ላይኩ ነው። ዳግምና ናሆም ወደ ውጭ በወጡበት ሰዓት እየፈራ ያለው እሱ ነው። በዛሬው ቪዲዮአችን ላይ የምናየው ታዲያ ዳግምና እንዲሁም ናሆም ወደ ውጭ በወጡበት ሰዓት ላይ ምን ተነጋግረው እንደነበር ሰምተናል። ዳግምም ሰርጎ ላይ እንደማይውልና ከእንግዲህ አብሯቸው እንደማይቀጥል ወደ ነበረበት ህይወቱ እንዲመለስ ነግሮታል። ናሆም ግን በጭራሽ ሊሆን አይችልም የሚል አቅጣጫ ሰጥቶታል። የዛሬው ታዲያ ላይኩ በጣም እንደፈራና እንደጠረጠረ የሚያሳይበት ምክንያት ቀልቡ ወደ ውጭ እነሱ ወደ ውጭ ሰጥቶ ስለነበረ ከእነሱ ጋር ወደ ውጭ ቀልብ የመሰቀልና ብዙ ፍራቻ የመሸከክ አይነቶች ይታዩበታል። ይህንን ደግሞ ለማሳለፍና ለመቻል ሞክሮ ነበር። በልጆቼ ላይ እንዲህ ነገር ይፈጠራል በሚለው ከጎኑ ባለው ከወንድሙ ጋር እንዲፈራና ብዙ ጥርጣሬ በውስጡ ብዙ ሀሳቦች እንደነበሩ ሲነግረውም ላይኩ እባክህ ተረጋግተህ የጊዜያችንን በስነ ስርዓት እንጠቀምበት። አንተ የምታስበውና የምትጨነቅለት በፍጹም ምንም ሊያመጣና ምንም ሊሆን አይችልም። ስለዚህ እኛም ለእናንተ ስላገኘናችሁ ደስ ብሎናል። በእርግጠኝነት እናንተም ተኛ ጋር ስትጋባችሁ ደስተኛ ናችሁ ብዬ አስባለሁ። ናሆም እና ኑሐሚን ደግሞ በጣም ደስ የሚሉ ጥንዶችና ጥሩ ልጆች ናቸው። በዚህም ደግሞ በመሆኑ ደስተኛ ነኝ በማለት ነግሮታል። ላይኩ ሆድ ውስጥ ግን እያሰበና እየተጨነቀበት ያለው ምክንያት የዳግም ነው። ዳግም አሁን ላይ ኑሐሚንን ፍቅረኛዋና አፍቃሪዋ መሆኑን ሲያስብ ከኑሐሚን ፍቅር ዳግም ስለያዘው ይጣሉብኝና በአንድ ላይ እንዳይቆሙ ያደርግብኛል የሚል ፍራቻ ነበረው። ወይዘሮ ዝናሽም አሁን ላይ በጣም እንዲፈራች እና እንደተጨነቀች በተደጋጋሚ እየተናገረች ነበር። ይህንን ስሜቷን የሚረዳ ሰው ባይኖርም እንኳ አይዞሽ የምትል ተጎኗ ሰው አለ። ይህንን ጊዜያት በእርግጥ በደስታ በሳቅ በጨዋታ አሳልፈውታል። መጨረሻውን ግን ፍራቻና ጭንቀት ቢለቅባቸውም ለጊዜው ደስተኛ ናቸው። ኑሐሚንም ዛሬ እኔ ነኝ የማስተካክለው፣ ማንኛችሁም ሆናችሁ ኩሽና ገብታችሁ እንድትሰሩ አልፈልግም፣ ሀታ ሰራተኛዋንም ቁጭ በይ በማለት ብለዋታል። የቤት ሰራተኛዋ ግን አይ አሁን ላይ መቀመጥ አልፈልግም፣ እኔ ኑሐሚንን ማገዝ ፈልጋለሁ። ደግሞ የምትመለከተው ናሆምን ነበር። ናሆም ልጇ ነው። የሁላችንም ሽካኬና ጥርጣሬ በእርግጥ እውን ቢሆንም እንኳ ለእነሱ ግን ብሻ አላደረጉትም። ናሆምም አሁን ላይ የሚያውቀው ነገር የለም። እናቴ ወይዘሮ ዝናሽ ናት ብሎ ስለሚያስብ ያው ልክ እንደ እህትና እንደ ቤት ሰራተኝነት ቢያት እንኳ በጣም የተለየ ክብር አለው። ምንም አይነት ብቆሽሽም ከእሷ የመራቅና እሷን የማስቀየም ንግግር የለውም። በጣም ጥሩ ነው።
ሁሉም በሂደት ይቀየራል። የቤት ሰራተኛ ሆኜ ብኖርም እንኳ በጣም ደስተኛ ነኝ። ብዙ አመት የናፈኩትን ልጅ ላይ ችያለሁኝ። በእርግጠኝነት ወደፊትም የኔን እናትነት ተረድቶኝ ከኔ ጎን ሊሆን ይችላል። በህይወት ስለቆመና ይህን ያክል ትልቅ ልጅና የሚያምር ልጅ ስላደረስኩኝ በህይወቴ ደስተኛ ነኝ እያለች መናገር ጀመረች። በእርግጥ ማንም ሰው ሊያስብ አልቻለም። አንቺ ዛሬ የቤት ሰራተኛ አትባይም እንደ እንግዲያ ተጠርተሻልና ቁጭ በይ እያሉ ማደብና መናገር ጀመሩ። ይህ ነገር ግን ሊሳካ አይሆንም። አንድ ላይ ቁጭ ብላ የናሆምን አይን መመልከትና እንዲሁም ደግሞ የምታሳልፈውን ጊዜያቶች ይታወቅብኛል በሚል ፍራቻ ስላላት እንዲሁም ላይ ውስጡ ያው ተላይ እያሳለፈው ስለሆነ ምልክት ነገር ታይቶብን ቤቱ እንዲበጠበጥ አልፈልግም። ስለዚህ እኔ ልብስ ልለበስ ብዬ ወደ ውጭ ልዘገይባቸው በማለት የቤት ሰራተኛ ተበላ ያገባችው ፈንቱም ልትዘገይ ይችላለች። ፈንቱ በጣም ጥሩ ሰውና ጥሩ ሰራተኛ እንዲሁም ማንንም ሰው መጣላት ወይም ደግሞ መራበሽ የማትፈልግ ናት። የልጇ ናፍቆት ግን ብዙ አመት እንዲቀጣትና እንዲያንገላታት ታስታውቃለች። ይህን ደግሞ ለማስተካከል ጊዜ ያስፈልጋል። ኤሚ አሁን ላይ ለይኩና ወይዘሮ ዝናሽ ተፈተው ቤተሰቦቿ ከቤት ተሰብስበው እንዲህ ጥሩ ጊዜያቶች በማሳለፋቸውና ደስተኛ በመሆናቸው ደስ ብሏታል። አንድ ደግሞ ትንሽ እያሳሰባት ያለው ከኤርሚያስ ጋር ያላት ግንኙነት። በእርግጥ እሷ እንደምትወደውና እንደምታፈቅረው ይታወቃል። ግን ወደፊት ባሏ ሆኖ ቢቀጥል ጥሩ ነው የሚል አስተሳሰብ አለ። እሷም ፍላጎቷ ነው። ኤርሚያስ ግን አሁን ላይ ጥሩ ህይወት እንዲኖርሽ እመኛለሁ እያላት ነው። በእርግጥ ወደፊት የሚፈጠረውን አያናቅም። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ።